ተናስተን እንደምናመሻችሁ ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ነው። ተመልካቾቻችን በሞስኮ እየተካሄደ ባለው 14ኛው የዓለም አትሌቲክስ ሻምፒዮና ውድድር ምክንያት ለዛሬ የሁለት ሰዓቱ የምሽቱ ዜናዎችን ዋና ዜናዎችን ብቻ ይቀርብ ያለው መሰለ ገብረት ነኝ። በአዲስ አበባ ሲካሄድ የሰነበተው 12ኛው የአገዋ የገበያ ዕድል ፎረም ተጠናቋል። በፎረሙ ከሳህራ በታች የሚገኙ አፍሪካ ሀገራትን የንግድ እንቅስቃሴ አህጉራዊ ትስስር መፍጠር የሚያስችል እንደሆነ ተገልጿል። የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም አገዋ ለአፍሪካ አህጉራዊ ትስስርና በኢኮኖሚ ዘርፍ መሰረታዊ ለውጥ እንዲመጣ የሚረዳ ዕድል እንደሆነ ገልጸዋል። አፍሪካውያን ሴቶችን በንግድና በኢንቨስትመንት እንዲሁም በስራ ፈጠራ ያላቸውን ተሳትፎ ለማሳደግ ይረዳል ብለዋል ዶክተር ቴዎድሮስ አድሃኖም። በፎረሙ ስለ አገዋ ቀጣይነት የመሰረተ ልማትና አቅም ግንባታ ማሳደግ፣ ጥራትና ብዛት ያለውን ምርት በተፈለገው ጊዜና ቦታ ለማድረስ ስለሚቻልበት ሁኔታዎች ውይይት ተደርጓል። በምክትል ጠቅላይ ሚኒስትር ማዕረግ የፋይናንስና ኢኮኖሚ ክላስተር አስተባባሪ ዶክተር ደብረጽዮን ገብረ ሚካኤል በኩላቸው አፍሪካ ላለችበት የለውጥ ጉዞ አገዋ የፈጠረውን የገበያ ዕድል ማራዘም ትልቅ አስተዋጽኦ እንዳለው ተናግረዋል። አገዋ ለቀጣዮቹ 15 ዓመታት ይቀጥላል ተብሎ ይጠበቃል። ሪፖርተራችን የልቤ ማዘንጊያ እንደዘገበችው ስድስተኛው የሰንደቅ ዓላማ ቀን መስከረም 13 እንደሚከበር የሰንደቅ ዓላማ ቀን አከባበር ብሔራዊ ኮሚቴ ገለጸ። የሕዝብ ተወካዮች ምክር ቤት አፈ ጉባኤና የኮሚቴው ሰብሳቢ አቶ አባዱላ ገመዳ እንዳሉት ያለፉት 5 ተካታይ የሰንደቅ ዓላማ ክብረ በዓላት በአህጉራዊ የልማት አቅጣጫዎች ላይ ህዝባዊ መግባባት የተደረሰባቸው ናቸው። በሰንደቅ ዓላማ ዙሪያ የነበሩ የተሳሳቱ አመለካከቶችን መቀየር የተቻለበት መሆኑን ገልጸዋል። ስድስተኛው የሰንደቅ ዓላማ ቀንም የህገ መንግስቱን መርሆችና ተከባብሮና ተቻችሎ የመኖር እሴትን የሚያጎለብቱ የውይይት መድረኮችን በማዘጋጀት እንደሚከበር ነው አፈ ጉባኤ አባዱላ ገመዳ የተናገሩት። ሃይማኖት ሽፋን አድርገው የሚፈጸሙ የአክራሪነትና የጽንፈኝነት ተግባራትን በመከላከል ረገድ የህዝቡ ሚና ምን መሆን አለበት በሚል ርዕሰ ጉዳይም ውይይቶች የሚካሄዱ ይሆናል። ዘገባው የሪፖርተራችን ይበልጣል በላይነህ ነው። መለስ ዜናዊ የአረንጓዴ ልማት ማዕከል በሚል የተሰየመው ፓርክ የመሰረት ድንጋይ ተጣለ። የመሰረት ድንጋዩን ያስቀመጡት የመለስ ፋውንዴሽን ቦርድ ሰብሳቢ ወይዘሮ አዜብ መስፍንና የአዲስ አበባ አስተዳደር ከንቲባ ድሪባ ኩማ ናቸው። ዝክረ መለስ አንደኛ ዓመት ልዩ መታሰቢያ የችግኝ ተከላ ስነ ስርዓትም ተካሂዷል። ቃልህን ጠብቀን ወደ ላቀ ደረጃ ለማድረስ ቃላችንን አድሰናል በሚል መሪ ቃል ከተለያዩ ክፍለ ከተሞችና ተቋማት የተውጣጡ ግለሰቦችም ችግኝ ተክለዋል። ከንቲባ ድሪባ በዚህ ወቅት እንደገለጹት ስፍራው የታላቁ መሪ ጠቅላይ ሚኒስትር መለስ ዜናዊ የአረንጓዴ ልማት ስትራቴጂ የሚዘከርበት ይሆናል። በቀጣይም በማዕከሉ ስፍራ የተተከሉ ችግኞችን ለመንከባከብ አሰራር እንደሚዘረጋ ሪፖርተራችን ነቢል በቀለ ዘግበዋል። ከ46 ሺህ በላይ አባወራዎችና ማወራዎች ልዩ ድጋፍ በሚሹ 4 ክልሎች በመንደር መሰባሰባቸውን የፌዴራል ልዩ ድጋፍ ቦርድ ገለጸ። ከመንደር ማሰባሰቡ በተጨማሪ የነዋሪዎችን ተጠቃሚነት በማረጋገጥ ላይ ትኩረት ይደረግ እንደሚገባ የቦርዱ ሰብሳቢ አቶ አዲሱ ለገሰ ገልጸዋል። በአፋር፣ በኢትዮጵያ ሶማሌ፣ በቤኒሻንጉል ጉሙዝና በጋምቤላ ክልሎች የ2005 የዕቅድ አፈጻጸም እንዲሁም በ2006 የዕቅድ ዝግጅት ላይ ውይይት እየተካሄደ ነው። የፌዴራል ልዩ እገዛ ቦርድ ለክልሎች የሚያደርገው ድጋፍ ከጊዜ ወደ ጊዜ እየጨመረ መምጣቱን የየክልሎቹ ተወካዮች ተናግረዋል። ሪፖርተራችን ተስፋ ባት እንደዘገበው አረብ ሀገር የሚኖሩ ኢትዮጵያና ትውልደ ኢትዮጵያን ለ40/60 የቤት ቁጠባ ኢትዮጵያ በምትገበያይባቸው የውጭ ሀገራት ምንዛሬ እንዲቆጥቡ መደረጉ ተገቢ አይደለም ሲሉ ወኪሎቻቸው ቅሬታቸውን ገለጹ። የኢትዮጵያ ብሔራዊ ባንክ በበኩሉ ለቤት ቁጠባው ዝቅተኛ ወራዊ ተቀማጭ $145 እንዲሆን የተደረገው በተለያዩ የውጭ ሀገራት የሚኖሩ ኢትዮጵያን አማካይ ገቢን መሰረት በማድረግ ነው ብሏል። በአረብ ሀገራት ያሉ ኢትዮጵያን ወኪሎች ግን የሚያገኙት ገቢ ለቁጠባ ብቻ ከመሆን ባሻገር ሌሎች ቤተሰቦቻቸውን ለመርዳት አያስችላቸውም ተብሏል። በ40/60 የቤቶች ፕሮግራም እስካሁን ከ40 ሺህ በላይ ቤት ፈላጊዎች እየተመዘገቡ ሲሆን ከ400 በላይ የሚሆኑት ቁጠባውን ሙሉ በሙሉ ያከናወኑ ናቸው። ዘገባው የሪፖርተራችን ነብዩ እንደሰን ነው።
ተመልካቾቻችን የሰዓቱ ዜናዎቻችን እነዚህ ነበሩ። መልካም ቆይታ ናቸው።